ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ የኤግዚት ኤግዛም ወይም የዩኒቨርሲቲ መውጫ ፈተና በተመለከተ አንዳንድ መረጃዎችን ወደ እናንተ ይዘን መተናል። እንድትከታተሉን ጋብዛለን። ወደ እናንተ ሁሌም አዳዲስና ትኩስ መረጃዎችን፣ ትምህርታዊና ፋይናንሻል መረጃዎችን፣ ትምህርት ነክ የሆኑ መረጃዎችን ከፋይናንሻል ሊሆኑ ይችላሉ፣ ኢንጂነሪንግ ሊሆኑ ይችላሉ፣ ሶፍትዌር ሊሆኑ ይችላሉ። ሁሉንም መረጃዎች ወደ እናንተ ለተማሪዎችም ለመምህራንም ለአጠቃላይ ከዩኒቨርሲቲ እስከ ኬጂ ለሚሆኑ ተማሪዎችና ወላጆች አዳዲስ መረጃዎችን ወደ እናንተ ሁሌም እናቀርባለን። ዛሬ ከዩኒቨርሲቲ ልጆቻችሁ ሲመረቁ ወይም ተማሪዎች ራሳችሁ ግራጁዌት ስታደርጉ የኤግዚት ኤግዛም ወይም የመውጫ ፈተና የሚባል ትምህርት ሚኒስቴር እንግዲህ ተግባራዊ ካደረገ 3 ዓመት አለፈው። በዚህ ዓመት መቼ ነው የሚሰጠው የሚል አንዳንድ ጥያቄዎች ይነሳሉ። ትምህርት ሚኒስቴር ግን በዚህ ዓመት በሚገርም ሁኔታ ፕሮግራም አውጥቷል። ይሄ ፕሮግራም ደግሞ በዓመት 2 ጊዜ መሰጠት አለበት በሚል ትምህርት ሚኒስቴር ሰጥቷል። ይሄንን ያደረገው ደግሞ አንዳንድ ዩኒቨርሲቲዎች 5 ዓመት ያስተምሩና 6 ዓመት ያስተምረው ወይም 3 ዓመት አስተምረው ዘግይቶ በመግባትና በመውጣት በሚለው ጥር ላይ ይፈትናሉ። አብዛኞቹ ዩኒቨርሲቲዎች ደግሞ ሰኔ ላይ ሁሉም ማለት ይቻላል ይፈትናሉ፣ ያስመርቃሉ። ከዚህ አንፃር በዚህ ዓመት ካላንደር ምን ያሳያል? የትምህርት ሚኒስቴር ካላንደር መቼ ነው የወጣው ካላችሁኝ፣ የመጀመሪያው ፕሮግራም ጥር 11 እስከ 22 ነው የሚሰጥ በአገር አቀፍ ደረጃ ማለት ነው። የመንግስት ተቋማትም የግል ተቋማትም ማንኛውም ከዚህ በፊት ተፈትኖ ያላለፈም ሊሆን ይችላል፣ አሁን ዩኒቨርሲቲ እየተማረ ያለም ሊሆን ይችላል፣ የትምህርቱን ኮምፕሌትድ ወይም ኮርሶችን መጨረሱ ከተረጋገጠ በኋላ የኤግዚት ኤግዛም ወይም የመውጫ ፈተና መውሰድ ግዴታ ነው። ኦሪጂናል ሰርቲፊኬት የሚሰጠው ወይም የመመረቂያ ግሬዱን በሚያሳይ መልኩ ሊሰጠው የሚችለው በኤግዚት ኤግዛም ውጤት 50 እና ከዚያ በላይ ካመጣ ብቻ ነው። ስለሆነም ጥር 11 እስከ 22 የመጀመሪያው ኤግዚት ኤግዛም የሚሰጥበት ነው። እንግዲህ ኦልሞስት አሁን ህዳር ወር ላይ ነው ያለነው። ታህሳስ ጥር ኦልሞስት 2 ወር ከምናምን 2 ወር አካባቢ ማለት ነው። ጥር 11 እስከ 22 ነው የሚለው በዚህ ውስጥ ነው የሚሰጠው። ስለዚህ ኦልሞስት 2 ወር ነው የቀረው ማለት ይቻላል። በዚህ 2 ወር ውስጥ ምን ላይ መዘጋጀት አለባችሁ? የትኞቹን ሳብጀክቶች የትኞቹን ኮርሶች የበለጠ ማንበብ አለብን የሚለው እንግዲህ ይሄ ለእናንተ አሳይመንቱን ትወስዳላችሁ ብዬ አስባለሁ። ወደ ቻናላችን ቤተሰቦች እንግዲህ ብዙ ጊዜ መውጫ ፈተና ብዙ ዩኒቨርሲቲ ተማሪዎች በወቅቱ መቀበል አቅቷቸው ነበረ። ምሁራንም ተቃውመውት ነበረ። ዩኒቨርሲቲ 5 ዓመት አስተምሮ ዩኒቨርሲቲ 6 ዓመት አስተምሮ ብቁ አይደለም እንደገና ፈትናለሁ ማለት ምን ማለት ነው የሚል በጣም ውዝግቦች ነበሩ። ስለዚህ የትምህርት ጥራትን ለማስጠበቅ ደግሞ ትምህርት ሚኒስቴር ይሄኛው አንዱ መመዘኛ መሆን አለበት። ሰዎች ዝግጁ መሆን አለባቸው። ትምህርቶቻቸው መከለስ መቻል አለባቸው። አንዴ እንግዲህ ብዙ ጊዜ አንድ ኮርስ ከተጠናቀቀች በኋላ መልሶ ማስታወስም ወይም ማንበብ ችግር ስለነበረ ትምህርትን ተመልሶ ማንበብ፣ ማስታወስ፣ ፕራክቲካል ማድረግ የተለመደ ፕሮግራም ባለመሆኑ ይህንን ተግባራዊ ለማድረግ የወጣ የትምህርት ጥራት ማስጠበቂያ ተደርጎ ነው የሚወሰድ። ግን ሁሌም ዘላቂ እንደማይሆን የተረጋገጠ ነው። ምክንያቱም ዩኒቨርሲቲዎች የራሳቸው የመመዘኛ ስርዓት ብቁ እስከሆኑ ድረስ ትምህርት ከዚህ አንጻር የግል ዩኒቨርሲቲዎችም ኮሌጆችም እንግዲህ ተማሪዎቻቸውን ብቁ ማድረግ በኮንቲኒየስ አሰስመንት ነው መሆን ያለበት ተብሎ ይታመናል። የብዙ ሀገራት ተሞክሮም ዩኒቨርሲቲዎች ራሳቸው ስታንዳርዳይዝ በሆነ መልኩ ራሳቸውን ብቁ ማድረግ ሆነው ለማግኘት የመውጫ ፈተና መፈተን ግዴታ በመሆኑ ይህንን የሚያካሂደው ወይም ስኬጁል የሚያወጣው ትምህርት ሚኒስቴር ነው ማለት ነው። በዚህ መሰረት ሁሉም ተቋማት የሚያስመርቋቸው ተማሪዎች ከደረሱላቸው ወይም ከተመረቁላቸው ወይም ከዚህ በፊት ተፈትነው ውጤት ያላመጡ ተማሪዎች ካሉ ከጥር 11 እስከ 12 ባለው ጊዜ ውስጥ ይሄ ፈተና የሚሰጥበት ይሆናል ማለት ነው። የኦንላይን ነው የሚሰጠው ፈተናው። በአቅራቢያቸው በሚገኙ ዩኒቨርሲቲዎች የኦንላይን ፈተናውን መውሰድ እንደሚችሉ ትምህርት ሚኒስቴር እንግዲህ በፕሮግራሙ አሳውቋል ማለት ነው።
በዚህ ዓመት እንግዲህ ደስ የሚለው ዩኒቨርሲቲ ፍሬሽማን መቼ እንደሚገቡ የሪሚዲያል ተማሪዎች መቼ እንደሚገቡ ሁሉንም በፕሮግራም ነው እያሳወቀ ያለው። ይሄ ጥሩ ነገሩ ነው። ሁለተኛው የፈተና ወይም የመውጫ ፈተና ሂደት እንደተለመደው ብዙ ዩኒቨርሲቲዎች የሚያስመርቁበት ሰኔ ወር ነው። ሰኔ መጨረሻ አካባቢ የሚሰጥ በመሆኑ ሁለተኛው የመውጫ ፈተና ሰኔ ላይ ይሰጣል ማለት ነው። በአጠቃላይ ትምህርት ሚኒስቴር በ2018 በጀት ዓመት የመውጫ ፈተና በአመት 2 ጊዜ እንደሚሰጥና ይሄም አዲስ ተመራቂ ተማሪዎችንም ከዚህ በፊት ተመርቀው ፈተናውን ያላለፉ ተማሪዎችም በድጋሜ ፈተና የሚወስዱበት ፕሮግራም የወጣ በመሆኑ ይሄንን ተከታትላችሁ ሁላችሁም ቅድመ ዝግጅት በማድረግ ምዝገባ እንዳያልፋችሁ በሚቀርባችሁ ወይም በአካባቢያችሁ ባሉ ዩኒቨርሲቲዎች ላይ ፈተና የሚሰጥ መሆኑን ለማስታወስ ነው። ውድ የቻናላችን ቤተሰቦች ዛሬ ስለ መውጫ ፈተና ወይም ኤግዚት ኤግዛም ያነሳናቸው መረጃዎች መቼ እና በምን ሁኔታ ላይ ፈተናው እንደሚሰጥ ምን ማድረግ እንዳለበት ያነሳናቸው ሐሳቦች እነዚህን ይመስሉ ነበር። በአመት 2 ጊዜ እንግዲህ እንደምትፈተኑ አውቃችሁ ቅድመ ዝግጅት ማድረግ በጣም አስፈላጊ ነው። የዛሬው ፕሮግራማችን በዚህ ተጠናቋል። በሌላ አዲስ መረጃ እስከምንገናኝ ሰናይ ጊዜ